ሰላም ብያችኋለሁ ቅዱሳን ወገኖቼ። የጌታ ጸጋ ከእናንተ ጋር ይሁን። ሰላምታ ይድረሳችሁ። እንዴት ናችሁ? ጌታ መልካም ነው። ዛሬ የጌታን ጸጋ አብረን እንካፈላለን። ዛሬ የምንካፈለው ከትንቢተ ኢሳይያስ ምዕራፍ 43 ላይ ይሆናል። ኢሳይያስ 43 አብረን የጌታን ጸጋ እንካፈላለን። ዛሬ የማካፈላችሁ እግዚአብሔር ከእናንተ ጋር ነው በሚል ርዕስ እናያለን። እግዚአብሔር ከእናንተ ጋር ነው። ክብር ለጌታ ይሁን። ኢሳይያስ 43 ቁጥር 1 ጀምሮ እስከ 2 ድረስ አነባለሁኝ። ክፍሉ እንደዚህ ይላል። አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሰራ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፈ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፈ ጊዜ አያሰጥሙህም። በእሳትም ውስጥ በሄደ ጊዜ አትቃጠልም፣ ነበልባሉ አይፈጅህም ይላል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እግዚአብሔር ከአንተ ጋር ነው። እግዚአብሔር ከአንቺ ጋር ነው። እግዚአብሔር ከኛ ጋር ነው። ክብር ለጌታ ይሁን። እንግዲህ ይህን ክፍል የተናገረው ነብዩ ኢሳይያስ ነው። ጌታ አምላክ በኢሳይያስ በኩል ምንድን ያለ? አሁንም ያዕቆብ ሆይ የፈጠረህ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል፣ አትፍራ። ለምን? ተቤዥቼሃለሁ፣ በስምም ጠርቼሃለሁ፣ አንተ የኔ ነህ ይላል። ጌታ ይባረክ። አንተ የኔ ነህ። ሃሌሉያ። ወገኖቼ ሆይ አንተ፣ አንቺ፣ እናንተ የእግዚአብሔር ናችሁ። አንተ የኔ ነህ። ጌታ ይባረክ። ሃሌሉያ። አንተ የኔ ነህ፣ አንቺ የኔ ነሽ። ስለዚህ ከአንቺ ጋር ነኝ። ስለዚህ ከአንተ ጋር ነኝ። አይ ቲንክ ከዚህ በላይ በረከት የለም። የእግዚአብሔር ከመሆን በላይ የእርሱ ከመሆን በላይ በረከት የለም። ጌታ ይባረክ። አንተ የኔ ነህ ይላል ያህዌ እግዚአብሔር፣ የአብርሃም አምላክ፣ የእስራኤል አምላክ። ምንድን የሚለው? አንተ የኔ ነህ፣ አንተ የራሴ ነህ፣ አንቺ የኔ ነሽ፣ እናንተ የኔ ናችሁ ይላል። ክብር ለጌታ ይሁን። ወገኖቼ ደስ ይበላችሁ፣ ደስ ይበላችሁ፣ በጣም ደስ ይበላችሁ። የጌታ ናችሁ። እናንተና የእናንተ የሆነው ሁሉ የጌታ ነው። ቤተሰባችሁ፣ ኑሯችሁ፣ ልጆቻችሁ፣ ትዳራችሁ፣ ሀብታችሁ የጌታ ናችሁ። ጌታ ይባረክ። አንተ የኔ ነህ ይላል ጌታ። አንተ የኔ ነህ፣ የኔ ነህ። you are mine, you belong to me። አንተ የኔ ነህ። ጌታ ይባረክ። እንግዲህ ከዚህ በላይ በረከት የለም። የጌታ ከመሆን በላይ በረከት የለም። ለምን? የጌታ መሆን ማለት the most secure place መሆን ማለት ነው። የጌታ መሆን ማለት the most secure place፣ በጣም በአስተማማኝ እጅ መሆን ማለት ነው። ጌታ ይባረክ። ስለዚህ አትፍራ፣ ተቤዥቼሃለሁ፣ በስምህ ጠርቼሃለሁ ይላል። ወደ ምዕራፍ 45 ስትሄዱ ቂሮስ የሚባል ሰው ሲጠራ ታያላችሁ። እንግዲህ ቂሮስ በዚህ ጊዜ አልነበረም። ቂሮስ የሚባል ሰው ገና ከ150 ዓመት በኋላ ነው የተፈጠረው። በዚህ ጊዜ ኢሳይያስ በሚናገርበት ጊዜ ቂሮስ የሚባል ሰው አይደለም። ቂሮስ አያቶቹም የሉም። ነገር ግን ከ150 ዓመት በኋላ የሚመጣውን ሰው ስሙን ጠራ፣ ቂሮስ ብሎ። ቂሮስ በስምህ ጠርቼሃለሁ። ታውቃላችሁ ወገኖቼ፣ ጌታ ስማችሁ እንደሚያውቅ ታውቃላችሁ። ጌታ እግዚአብሔር አበበ ብሎ ከበደ ብሎ ትዕግስት
ሳራ ብሎ እንደሚያውቅ ታውቃላችሁ፣ እንደሚጠራ ታውቃላችሁ። ጌታ ይባረክ። ክብር ለጌታ ይሁን። በስምህ ጠርቼሃለሁ። አያችሁ ወገኖቼ፣ ጌታ በነፍስ ወከፍ ያቀናል። በነፍስ ወከፍ እች ኢንዲቪጁዋል ጌታ ያውቃል። ስለዚህ አትፍራ ይላል። ጌታ ይባረክ። ከዚያስ ቁጥር 2 ላይ በውሃ ውስጥ ባለፈ ጊዜ ካንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፈ ጊዜ አያሰጥሙህም፣ በእሳትም ውስጥ በሄደ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። ጌታ የተባረከ ይሁን። በውሃ ውስጥ ባለፈ ጊዜ ካንተ ጋር ሆናለሁ፣ በወንዙም ስታልፍ ካንተ ጋር ሆናለሁ። ይህ እንግዲህ እስራኤላውያን ባለፉት ዘመናት ከግብፅ ምድር ሲወጡ እንዴት እንዳወጣቸው እንዴት እንዳዳናቸው ያንን እያስታወሳቸው ነው ያለው። እንግዲህ አሁን ኢሳያስ እየተናገረ ያለበት ጊዜ ምንድነው? ወደፊት ወደ ባቢሎን ሀገር ከሄዱ በኋላ ከዚያ ምርኮ እንደሚመለሱ እንግዲህ የኢሳያስ መጽሐፍ 66 ምዕራፎች አሉት። ምዕራፍ 1 እስከ ምዕራፍ 39 ድረስ ያለው ክፍል የፍርድ ክፍል ሲሆን ከምዕራፍ 40 እስከ 66 ደግሞ ያለው ክፍል የማጽናናት ክፍል ነው። ማለትም ተፈርደው በሰሩት ክፋት ምክንያት ተፈርደው ከሄዱበት ከምርኮ ሀገር ስለሚመለሱ ጌታ ያጽናናበት የማጽናኛ ክፍል ነው እና ባለፉት ዘመናት ያኔ በግብፅ ምድር እያላችሁ በተዘረጋ ክንድና በጸናች እጅ ካወጣችሁ በኋላ የኤርትራን ባህር ቀይ ባህርን ከፍዬ እንዳሻገርኳችሁ ያንን ታላቅ ባህር ያንን ባህር ከፍዬ እንዳሻገርኳችሁ በምድረ በዳ ከእናንተ ጋር ሆኜ እንዳሳለፍኳችሁ ከዚያም ደግሞ የዮርዳኖስን ወንዝ ከፍዬ እንዳሳለፍኳችሁ አሁንም ደግሞ ከእናንተ ጋር ነኝ ማለት ነው። በግብፅ አብሬያችሁ እንደነበርኩ በባቢሎንም አብሬያችሁ ነኝ ማለት ነው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እንዲሁም ደግሞ በእሳት ውስጥ ባለፈ ጊዜ አትቃጠልም፣ ነበልባሉም አይፈጅም። ለምን? ከአንተ ጋር ስለመሆን። እንግዲህ ሲድራቅ ሚሳቅ አብደናጎ በዳንኤል ምዕራፍ 3 ስንመለከት እሳት ውስጥ አልፈዋል። እሳት ውስጥ ሲያልፉ እሳት ውስጥ ገብተው ከነሱ ጋር አራተኛው ነው የገባው ጌታ ነው። ክብር ለጌታ ነው። እንግዲህ በውሃው ሲያልፉ በባህሩ ሲያልፉ አብሯቸው ነበር። ደግሞ እሳት ውስጥም ሲያልፉ አብሯቸው አለ። እንግዲህ ወገኖቼ እግዚአብሔር ከእናንተ ጋር ነው። ጌታ ይባረክ። ይኸውላችሁ አንድ ነገር ልንገራችሁ። አንዳንድ ጊዜ የተሳሳተ ትምህርት አለ። ምን የሚል ጴንጤ ከሆንክ ክርስቲያን ከሆንክ በቃ ችግር የለም የሚል አይነት ትምህርት ነገር አለ። በቃ በኢየሱስ ክርስቶስ ካመንክ አማኝ ከሆንክ ጴንጤ ከሆንክ በቃ ችግር የለም መከራ የለም የሚባል ነገር ኖ እንደዛ አይደለም። በየትም ስፍራ በቃል ውስጥ አንድም ቦታ መከራ አያገኛችሁም የሚል ቃል የለም። እንዲያውም ይጨምራል፣ እንዲያውም ይብሳል። ምን አለ ጌታ? በዓለም ሳላችሁ መከራ አለባችሁ ብሏል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን እንደከና ዓለምን አሸንፌያለሁና አትፍሩ ብሏል። ጌታ ይባረክ። ስለዚህ ጌታ እግዚአብሔር ተስፋ የሰጠን ቃል የገባው መከራ አያገኛችሁም፣ የተለያየ ፈተና አያገኛችሁም ሳይሆን በመከራ ውስጥ ስታልፉ አብሬያችሁ ሆናለሁ ነው ያለው። ሃሌሉያ! ክብር ለጌታ ይሁን። አሜን። ጌታ ያለ መከራ አያገኛችሁም፣ የተለያየ ፈተና ቻሌንጅ አይመጣም አላለም። ግን በመከራ ውስጥ ስታልፉ አብሬያችሁ ሆናለሁ። ጌታ የተባረከ ይሁን። ጎርፍ ይመጣል፣
ጎርፍ ውስጥ ታልፋላችሁ፣ ግን ስታልፉ አብሬያችሁ አልፋለሁ። በውሃ ውስጥ ታልፋላችሁ፣ በማዕበል ውስጥ ታልፋላችሁ፣ በወንዝ ውስጥ ታልፋላችሁ፣ ግን ስታልፉ አብሬያችሁ ስለመሆን ውሃው አይበላችሁም። ጌታ ይባረክ። ወገኖች ልንገራችሁ፣ ውሃው አይበላችሁም። ጌታ ይባረክ። ስማችሁ ቅዱሳን፣ ውሃው አይበላችሁም፣ አትፍሩ። ወንዙ ጠራርጎ አይወስዳችሁም። ለምን? አብሯችሁ ጌታ ስላለ፣ አማኑኤል ስላለ ልትፈሩ አይገባም። ክብር ለጌታ ይሁን። ክብር ለጌታ። የፈለገ ማዕበል ይምጣ፣ ጎርፍ ይምጣ፣ ወጀብ ይምጣ፣ አትፍሩ። ለምን? አብሯችሁ አማኑኤል አለ፣ አብሯችሁ ቅዱስ እግዚአብሔር አለ። ልንፈራ አይገባም። እሳት እንደ ሲድራቅ ሚሳቅ አብደናጎ በእሳት ውስጥ ብናልፍ ከኛ ጋር አብሮን እዚያ ውስጥ ገብቶ አብሮን የሚያሻግረን አብሮን የሚያሳልፈን ጌታ አለ። ልንፈራ አይገባም። ልንፈራ አይገባም። ወገኖቼ እግዚአብሔር ከናንተ ጋር ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ካንቺ ጋር ነው። እግዚአብሔር ካንተ ጋር ነው። አትፍራ። የትኛውም ተራራ፣ የትኛውም ኮረብታ፣ የትኛውም ሸለቆ፣ የትኛውም ማዕበል፣ የትኛውም እሳት፣ የትኛውም አደጋ ወገኖቼ አያስፈራችሁ፣ አያስፈራችሁ። አትፍሩ። አብሯችሁ አማኑኤል አለ፣ አብሯችሁ ጌታ አለ። አብሮን ዋክ የሚያደርገኝ በጣም ይገርማል። ምን አለ ናቡከደነፆር፣ እናንተ አይገርምም አለ። 3 ሰዎችን ጥለን አልነበረም? ግን እኔ የማየው አለ 4 ሰዎችን ተፈተው ዋክ የሚያደርጉ 4 ሰዎችን አየሁ። 4ኛው ደግሞ የአማልክት ልጅ ይመስላል አለ። ሃሌሉያ! ያ ኢየሱስ ነው፣ ያ ጌታ ነው። ከልጆቹ ጋር አብሮ የሚገባ መከራ ውስጥ አብሮ ከሰማይ ወርዶ አብሮ የሚያልፍ በቻሌንጅ ውስጥ በችግር ውስጥ ፈተና ውስጥ አብሮን ከኛ ጋር ወገኖች የሚቆም ጌታ አለ። ልንፈራ አይገባም። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ስለዚህ ኢንዲቪጁዋሊ as a family as a nation ወገኖቼ አትፍሩ። ልንፈራ አይገባም። ልንፈራ አይገባም። እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተክርስቲያን ልንፈራ ወገኖቼ አይገባም። ለምን? አብሮን ከኛ ጋር እግዚአብሔር አለ። ኤልሻዳዩ አምላክ፣ ሁሉን ቻዩ አምላክ፣ ሁሉን ቻዩ አምላክ፣ ሰማይን በስንዝር የለካው የዓለምን 3/4 ውሃ በፍኙ ሰብስቦ የያዘው ጌታ፣ ታላላቅ ኮረብቶችን እንደ ቀላል ነገር የሚያነሳው ጌታ አብሮን አለ። ይሄ ታላቁ አምላክ፣ ይሄ ኃያሉ አምላክ ከኛ ጋር አለ። ልንፈራ አይገባም። ክብር ለጌታ ይሁን። ወገኖቼ ተረጋጉ። አትፍሩ፣ አትፍሩ። አብሯችሁ ጌታ አለ። አብሯችሁ እግዚአብሔር አለ። እንግዲህ በዚህ ጸጋ ተባረኩ። በዚህ ጌታ ተጽናኑ። በዚህ ጌታ ላይ ቁሙ። በዚህ ጌታ ላይ ተደገፉ። ለምን? የማይጥል አምላክ ነው። ተባረኩ። ብሩካን ሁኑ። ዘመናችሁ ይባረክ። በጌታ በኢየሱስ ስም አሜን።